በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት ባህር ዳር ከተማ ወላይታ ዲቻን ሲያሸንፍ ሲዳማ ከድሬዳዋ ጋር ነጥብ ተጋርተዋል። ባህር ዳር ከተማ ወላይታ ዲቻን በማሸነፍ ሶስተኛ ደረጃን አስጠብቋል። የጣና ሞገዶቹ 4-0 ባሸነፉበት ጨዋታ ወንደሰን በለጠ 3 ግቦችን በማስቆጠር ሃትሪክ ሰርቷል። አጥቂው በአመቱ ለሁለተኛ ጊዜ ነው ሃትሪክ መስራት የቻለው። ለባህር ዳር ከተማ ተጨማሪዋን አንድ ግብ ፍጹም አለሙ አስቆጥሯል። ውጤቱን ተከትሎ ባህር ዳር ከነማ በ51 ነጥብ ሶስተኛ ደረጃውን ሲያስጠብቅ ወላይታ ዲቻ በ45 ነጥብ 8ኛ ደረጃ ላይ ተቀምጧል። ትናንት ሲዳማ ቡና ከድሬዳዋ ከተማ ያደረጉት ሌላው ጨዋታ አንድ አቻ ተጠናቋል። የሊጉ 35ኛ ሳምንት ጨዋታዎች ከነገ ጀምሮ መካሄድ ይቀጥላሉ። ባህር ዳር ከነማ ከኢትዮጵያ ኃላፊነቱ የተወሰነ የግል ማህበር ጋር በቅርቡ ያደረገው ስምምነት ክለቡን ወደ ዓለም አቀፍ አሰራር ለማስገባት የሚያግዘው ወሳኝ ስምምነት መሆኑን የስፖርት ሳይንስ መምህሩ ዳንኤል ጌትነት ተናግሯል። የክለቡ ስራ አስኪያጅ ልዑል ፈቃደ ስምምነቱ የክለቡን ተጠቃሚነት የሚያሳድግ መሆኑንም ጠቁሟል። አና ማርያም መስፍን ባለፉት 10 ዓመታት በውጤት ማጣት ጉዞ ውስጥ ቢገኝም ከሪያል ማድሪድ በመቀጠል ሁለተኛው ውዱ ክለብ ተብሏል። ማንቸስተር ዩናይትድ የገነባው ስም ታማኝ ደጋፊዎችን ሲያስገኝለት በመላው ዓለም በክለቡ መለያ ብራንዲንግ መታወቅ የሚፈልጉትም ብዙዎች ናቸው። ይህንን ክለብ ለምን አነሳሽ ብትሉኝ የሀገራችን ክለቦች ራሳቸውን ሸጠው ገቢ ከማምጣትና የገበያ አማራጮችንም ከመመልከት አንጻር የሚለካ ስራን ስለማይሰሩ ነው። ታዲያ መቀመጫውን ባህር ዳር ያደረገው የፕሪሚየር ሊጉ ክለብ ባህር ዳር ከተማ ለመጀመሪያ ጊዜ ከኢትዮጵያ ኃላፊነቱ የተወሰነ የግል ማህበር ጋር አስፈላጊ ስምምነት አከናውኗል። የተለያዩ ማስታወቂያዎችን ፕሮዲዩስ በማድረግ ክለቡን የሚያግዙ ስራዎችም ጋር አብሮ ይሰራል። የደጋፊዎች ምዝገባ የሚካሄድበታል። ተጫዋቾቻችን አጠቃላይ ሙሉ መረጃ ጭምር የሚያዝበት እነዚህ ነገሮች ሁሉ ተካተው ፕላትፎርም ተዘጋጅቶላቸው ራን የሚደረጉ ነገር ናቸውና ለ3 አመት አግሪመንት ወስደናል። ይህንን ሀሳብ ይዘን ከስፖርት ሳይንስ ባለሙያ ጋር ቆይታ አደረግን። ራስን ከማስተዋወቅ ፕሮፌሽናሊዝምን ከመከተል አኳያ አንድ ክለብ ለምን ብራንዲንግ ወይም መለያ ያስፈልጓል? ለስፖርት ሳይንስ ባለሙያው ያቀረብኩት ቀዳሚ ጥያቄ ነበር። እግር ኳስ ነባራዊ ሁኔታ ወይም ስፖርቱ በአጠቃላይ ብናየው ወደ ዓለም አቀፋዊነት ያደገ የተለያዩ ፕላትፎርሞችን ሚዲያዎችን በመጠቀም ነው። ያ ነገር ደግሞ እንዲመጣ ያደረገው የብራንዲንግ ኮንሴፕት ነው። ወይም ደግሞ ያላቸውን አሰራር ሊሆን ይችላል፣ ምርታቸውን ሊሆን ይችላል፣ ሁሉንም ነገር በመሸጥና ለሌላው ዓለም እንዲደርስ በማድረግ የገንዘብ አማራጫቸውን የሚያሰፋሉ። የደጋፊዎቻቸውን የውስጥ ስሜት ወይም ደግሞ የራሳቸውን ኢሞሽናል ኮኔክሽናቸውን ከፍ እንዲል ያደርገዋል። አሁን ያለውን እግር ኳስም በአብዛኛው የመራውና ዓለም ላይ ታዋቂ የሆኑ ክለቦችን በነጠራ መነሻቸው ብራንዲንግ ጋር የሰሩት ስራ ነው። ስፖርት ክለቡ እነዚህን ስምምነቶች መፈጸሙ የገበያ አማራጩን ከመጨመሩ በተጨማሪ ወደ ዓለም አቀፍ ተቀባይነት የሚወስደውም ነው ይላል። ዶክመንቴሽን ነው የመጀመሪያው። የክለቡን እያንዳንዱን ዳራዎችን ኦርጋናይዝድ አድርጎ ማስቀመጥ ነው። ያ ደግሞ ለክለቡ በጣም ብዙ ፋይዳ ይኖረዋል። ለምሳሌ ክለቡ ዛሬ ያለበት የት ነው ያለው፣ ነገ የት ነው መድረስ የሚፈልገው፣ ከራእዩ ከክለቡ ራእይ ተልእኮና ዓላማ ጋር መገናኘት አለበት ተብሎ ይታሰባል። ክለቡ ውስጥ ያሉት ሌጋሲዎች ምንድናቸው? ምን ስራ ተሰርቷል? በቀላሉ ሰው አክሰስ ማድረግ ይችላል ብዬ አስባለሁ። ሁለተኛው ስምምነታቸው ኦንላይን የደጋፊዎችን መመዝገብና ዲጂታል አይዲ መስጠት ነው። ይሄ ደግሞ ከተጠያቂነት ምን ያክል ደጋፊ እንዳለው የትም ቦታ ሆኖ አክሰስ ማድረግ እንዲችል ያግዘዋል። ያ ደግሞ ተጨማሪ የገንዘብ ምንጭ ይሆነዋል። ኢቨንቶች ሲዘጋጁ በተመሳሳይ የክለቡን ብራንድ ነው የሚሸጠው። ክለቡ ብራንዱን ሲሸጥ ከተማውን ያስተዋውቃል፣ አጋር አካላቱን ያስተዋውቃል። ይሄ ታዲያ በጅምር ሲሆን ስራዎቹን በተገቢ መልኩ ለማከናወን ሙያው የሚፈልጋቸውን ባለሙያዎችን ማመቻቸት ያስፈልጋል ሲልም በአጽንኦት ተናግሯል። ባህር ዳር ከተማ ስፖርት ክለብ በስሩ 5 ክለቦችንና 455 ሰራተኞችን ይዟል። ክለቡ ከአጋሩ ጋር ያደረገው ስምምነትም ለ3 ዓመታት የሚቆይ ነው። ዓመታዊ የባህር ዳር ዩኒቨርሲቲ ስፖርት አካዳሚ የምርምር ኮንፈረንስ ትናንትናና ዛሬ ሲካሄድ በርካታ ጥናቶችም ቀርበውበታል። ጥናቶቹ ችግሮችን ከመፍታት አኳያ ያሉባቸውን ክፍተቶች ላይ ሊሰራ እንደሚገባ ተነስቷል። አንተነህ ተስፋዬ በምርምር ኮንፈረንሱ ላይ ተገኝቶ ተከታዩን ጥንቅር አሰናድቷል።
የባህር ዳር ዩኒቨርሲቲ ስፖርት አካዳሚ 9ኛውን ዓመታዊ ዓለም አቀፍ የጥናትና ምርምር ኮንፈረንስ በባህር ዳር ዩኒቨርሲቲ አካሂደዋል። በዚህ ኮንፈረንስ ላይ የዩኒቨርሲቲው ምሁራንና ባለድርሻ አካላት ተገኝተዋል። የዩኒቨርሲቲው ፕሬዚዳንት ዶክተር መንገሻ አየን የመክፈቻ ንግግር አድርገዋል። ዩኒቨርሲቲው በስፖርቱ ዘርፍ ውጤታማ ስፖርተኞችን ለማፍራት እየሰራ ነው ብለዋል። ዩኒቨርሲቲያችን የስፖርት አካዳሚውን በማስፋፋትና የስፖርት መሰረተ ልማቶችን በመስራት ተተኪ ስፖርተኞችን፣ ተመራማሪዎችን፣ አሰልጣኞችንና አትሌቶችን እያፈራ ያለ ዩኒቨርሲቲ ነው። ጥናታዊ ኮንፈረንሱ በዋናነት ትኩረት ያደረገው የስፖርት ሳይንስ ተግባራዊነት ሀገሪቱ በስፖርቱ ስለምታገኘው ጥቅም ዙሪያ ላይ ያተኮረ ነው ብለዋል። የአካዳሚው ዲን ረዳት ፕሮፌሰር ሲሳይ አዱኛ ሳይንሱን በትክክል ኢምፕሊመንት ብናደርግ ሀገራችን ስፖርቱ ምን ልትጠቀም ትችላለች? ባጭር ጊዜ ምን ያህል ለውጥ ልናመጣ እንችላለን? ሳይንሱ እንዴት ሊተገበር ይችላል? ሪሰርቾችን በትክክል ኢምፕሊመንት ማድረግ ምን ያህል አዋጭ ነው የሚለውን እና ተያያዥ የሆኑ ፋይንዲንጎች የሚቀርቡበት ይሆናል። በዚህ ጥናትና ምርምር ላይ ጥናታዊ ጽሑፋቸውን ያቀረቡት የኢትዮጵያ ስፖርት አካዳሚ ምክትል ዳይሬክተር ዶክተር አመንሲሳይ ከበደ በስፖርቱ ዘርፍ የሚካሄዱ ጥናቶች ምን ያህል ተደራሽ እየሆኑ ነው በሚል ጥናት አቅርበዋል። የጥናት ስራዎቻችንን የምናሰራጭባቸው ቴክኖሎጂዎች ዝቅተኛ ናቸው። ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ያስፈልጋል። ዓለም ላይ ዌብሳይቶች አሉ፣ ኢንዴክስ የሚደረጉባቸው ፕላትፎርሞች ወይም ደግሞ በይነ መረቦች አሉ። እነዚህ በይነ መረቦች ላይ የኛን ጥናቶች ሰርተን ማሰራጨት ያስፈልጋል፣ መምረጥ ያስፈልገናል። ለዛ የሚያስፈልገውን መስፈርት ማሟላትም ያስፈልገናል። በሀገሪቱ የሚሰሩ በስፖርቱ ዘርፍ ላይ ያተኮሩ ጥናቶች ችግሮችን ከማመላከት ባለፈ ችግር ፈቺ መፍትሄዎችን ማሳየት እንዳለባቸው በጥናታቸው ጠቅሰዋል። የማህበረሰቡን ችግር የሚፈታው ውጪ ያለ ጥናት አይደለም። ተመሳሳይ እዚህ ያለ ተመሳሳይ ላይሆን ይችላል። ተመሳሳይ መንገድ ልትፈታው አትችልም። እዚህ ላይ የተሰሩ ጥናቶችና እዚህ ላይ የተገኙ መፍትሄዎችን መሰረት እያደረጉ እያሳደጉ መሄድ ያስፈልጋል። በ9ኛው የባህር ዳር ዩኒቨርሲቲ ዓመታዊ ዓለም አቀፍ የጥናትና ምርምር ኮንፈረንስ ተሳታፊዎች በበኩላቸው ኮንፈረንሱ መካሄዱ የእውቀት ሽግግር በማድረግ በስፖርቱ ላይ የሚታዩ ችግሮችን መፍትሄ አማላካሽ በሆነ መልኩ እንዲቀርብ ጥሩ ግብዓት የሚገኝበት መድረክ ነው ብለዋል። ባህር ዳር ዩኒቨርሲቲ ስፖርት ሳይንስ አካዳሚ 9ኛውን የጥናትና ምርምር ኮንፈረንስ ያካሄደው ከኢትዮጵያ ስፖርት አካዳሚ ጋር በመተባበር ሲሆን በዚህ የጥናትና ምርምር ኮንፈረንስ ላይ የተለያዩ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። የኢትዮጵያ ብሔራዊ ቡድን በቀጣይ ነሐሴ ወር ወደ አሜሪካ በማቅናት ከዲሲ ዩናይትድ ጋር የወዳጅነት ጨዋታ ያደርጋል። ዋሊያዎቹ ወደ አሜሪካ በሚያቀኑበት ወቅት ሙሉ ወጪው በዲሲ ዩናይትድ የሚሸፈን ሲሆን በጨዋታው በመካፈላቸው 20 ሺህ ካሸነፉ ደግሞ $50,000 ሽልማትም ያገኛሉ ተብሏል። ስምምነቱን በተመለከተ የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁንና የዲሲ ዩናይትድ ባለድርሻ አቶ ኢዮብ ማሞ መግለጫ የሰጡ ሲሆን ስምምነቱ ለ3 ዓመታት እንደሚቀጥልም ታውቋል። አቶ ባህሩ ጥላሁን ስምምነቱ የኢትዮጵያ ተጫዋቾች በዓለም አቀፍ መልማዮች የመታየት እድል እንዲኖራቸው የሚያደርግ ነው ብለዋል። መካከል የተፈራረምነው የኢትዮጵያ ብሔራዊ ቡድን በቀጣይ ነሐሴ ወር ወደ ዲሲ አቅንቶ ከዲሲ ዩናይትድ ጋር የወዳጅነት ጨዋታ የሚያገኝበትና እንደዚሁም ደግሞ የተለያዩ ዓለም አቀፍ መልማዮችም ተጫዋቾቻችንን የሚመለከቱበት ትልቅ መድረክ ነው። የተሻለ እድል ማግኘት የሚችሉበት ከሀገርም ወጥተው መጫወት የሚችሉበት ሁኔታን ይፈጥራል። ባለፈው ዓመት ፌዴሬሽኑ ባመቻቸው ተመሳሳይ እድል ሱራፌል ዳኛቸው ለአሜሪካው ክለብ ላውንደን ዩናይትድ የመጫወት እድል ማግኘቱ ሲታወስ ሴት የብሔራዊ ቡድን ተጫዋቾች የሙከራ እድል የሚያገኙበት መድረክ መፈጠሩንም አቶ ባህሩ ተናግረዋል። በወንዶች ብሔራዊ ቡድን ብቻ ሳይሆን የተሻለ አቅም ያላቸው ሴት ተጫዋቾቻችን በብሔራዊ ቡድን ደረጃ ያሉ ተጫዋቾቻችንም ደግሞ የትራይአውት እድል የሚያገኙበት መድረክም ተመቻችቷልና ሆፕፉሊ አሁን ከተሳካ በቅርብ ጊዜ ውስጥ አንድ ኢትዮጵያዊት ወደ አሜሪካ ቅንታ የትራይአውት እድል የምታገኝ ይሆናል ማለት ነው። ዋሊያዎቹ የአሜሪካ ጉዞ ብሔራዊ ቡድኑ ከዲያስፖራው ማህበረሰብ ጋር ያለውን ቁርኝት የሚያጠናክርና
ትውልደ ኢትዮጵያውያን ለሀገራቸው የመጫወት ተነሳሽነት የሚፈጥር ስለመሆኑም ተመላክቷል። የዲያስፖራው ማህበረሰቡም ጋር ደግሞ ኮኔክት ለመሆን እጅግ በጣም ትልቅ እድልን ይፈጥራል። በተለይም ትውልደ ኢትዮጵያውያን ጋር ተያይዞ ብዙ ጊዜ ስናነሳው የነበረው ጉዳይ አለና ትውልደ ኢትዮጵያውያን ኢትዮጵያን ብሔራዊ ቡድንን በቅርበት ማየት የሚችሉበትና ለናሽናል ቲም ለመጫወት የሚጓጉበትን ኦፖርቹኒቲ መፍጠር አንዱ አላማችን እንደሆነ በዚህ አጋጣሚ ለመግለጽ እወዳለሁ። ብሔራዊ ቡድኑ በቀጣይ ነሐሴ ወር ወደ አሜሪካ ተጉዞ ከዲሲ ዩናይትድ ጋር ለሚያደርገው የወዳጅነት ጨዋታ በቅርቡ ስብስባቸውን እንደሚያሳውቁ ደግሞ የብሔራዊ ቡድኑ አሰልጣኝ መሳይ ተፈሪ ተናግረዋል። ባዘዘው መኮንን ነው መግለጫውን ተከታትሎ ያደረሰን።